ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለየካቲት 17 አደረሰን አደረሳችሁ። ተወዳጆች እንዴት ናችሁ? ዛሬ እንግዲህ የቅዱስ እስጢፋኖስን ሰማዕት እስጢፋኖስን የምናስብበት ዕለት ነው። እንግዲህ ቅዱስ ቤተክርስቲያን መጽሐፍ ቅዱስ ላይ ያሉትን አታቅም ብለው በየዋህነት ወዲህ ወዲያ የሚዳክሩ ህዝቦችን ሳይ አዝናለሁ። ቀርቦ መጠየቅ ቀርቦ ማየት ወሳኝነት አለውና ዛሬ እንኳን ለዚህ ታላቅ በዓል አደረሰን አደረሳችሁ። እንግዲህ በዕለቱ ከነበረው ምስባክ እንጀምርና ከዛ በኋላ እንዲያልን እንቀጥላለን። ዛሬ እንግዲህ ማነሳላችሁ ሶስት ዋና ዋና ሀሳቦች አሉ። የመጀመሪያ ደረጃ እንግዲህ ዕለቱን በተመለከተ ያው እንደ ቦነስ ቁጠሩልን፣ ዋናችን ዋና ማድረግ ስላለብን ማለት ነው። ቦነስ ሳይሆን ዋናችን ነው ማለት ነው። ከዛ በተረፈ ግን ዮኒ ማኛ የሚባለው ወንድም እንግዲህ ጸጸቱን በየአደባባዩ የተናገረ ነው ያለው። ይህ ጸጸት ከምን መጣ ከተባለ ቤተክርስቲያንን ጠንቅቆ ካለማወቅ የመጣ ነው እና በዚህ ዙሪያ መሰል ሀሳቦች ራሱን ደግሞ የተናገረውን ነገር እናነሳለን። እንግዲህ እንዲህ አይነት ነገሮች በዚህ ወንድም ላይ ሲፈጠር ዛሬ የመጀመሪያ ነገር አይደለም፣ እየተደጋገመ የመጣ ነገር አለ። ግን ቆም ብለን እናስተውላለን። ምናልባት እግዚአብሔር የመጨረሻ ሊያደርግለትም ይችላል ብለን ተስፋ እናደርጋለን። በሁለተኛ ደረጃ እንግዲህ የምናነሳው ልክ እንደዚሁ ቤተክርስቲያንን ልክ አሁን እንደ ዮናስ ያሉ ይወጣሉ ብዬ ማስባቸው የምናገራቸው ሰዎች አሉ። ለምሳሌ የጥቁር መንፈስ የሚባላል። ጥቁር የጠቋር መንፈስ ማለት የጥቁር መንፈስ ተብሎ ግሪሳም ተከታይም እያፈራ ያለ ተከታዮቹንም መምህር አድርጎ እንግዲህ በኦንላይን ላይ በቴሌግራም ግሩፕ ላይ በመቁጠሪያ የሚቀጣቀጡ አሉ። ከነዛ ግሩፖች ውስጥ የሆነች አንድ ሴት የምትናገረውን መንፈሳዊ የሚመስል ግን ኢ መጽሐፍ ቅዱሳዊ ነገርን አብረን አያይዘን ከዮናስ ጋር እናየዋለን። ከዛ በተረፈ በዚህ ዘመን እንደዚህ አይነት ሰዎች ይፈጠራሉ። በምርጫ ሰሞን በምርጫ ጊዜ አንዲት ብርቱ ጠንካራ ሴት ነባራዊ እውነቱን በድፍረት የገለጠች በምርጫ ውድድር ላይ ሴት አለች። እሷን ሴት እንሰማታለን፣ እሷነት እንሰማታለን። ግን ብልጽግና ይሰማል አይሰማም ራሱን የቻለ ነገር ነው። እንግዲህ ብልጽግና እመኑኝ ኢትዮጵያን ወርቅ ቢያነጥፍላት ጠንቃቃ ሁኑ። በመጀመሪያ ደረጃ የፖለቲካ ዋና ሀሳብ አገር ሰላም ማድረግ ነው እና ወቅቱ እንግዲህ የምርጫም ነገር ስላለ እንደ አንድ ዜጋ እንደው እውቅና መስጠት አለብን አይደለ? መልካም ነገር ለሚናገሩ መልካም ነገር ለሚሰሩ እና ስለዚህ እህት የተናገረችውን ንግግር ይሰማሉ አይሰሙም ብለን ሳይሆን እውነታውን ስለተናገረች ማመስገን አለብን። እንግዲህ እንደዚህ የተናገሩ ሰዎችም ተሸብልለው ከብልጽግና ጋር ሲኖሩ አይተናል። ምናልባት መግቢያ መንገድም እንዳይሆን እህታችንን እንደው የተናገሩት ከሚጠፋ አይደለም የሚለው በቃ አቋምሽ ከሚጠፋ የሚል ደግሞ ጽኑ ምክሬን አነሳለሁ። በመጨረሻ አንድ ትልቅ ምክር ወቅቱን ያማዘለ በዚሁም ጋር የተያያዘ ነገር እናነሳለን። ሁላችሁም እንግዲህ ይሄ መርሃ ግብር ከተመቻችሁ ሪያክት ነው የምናደርገው፣ ላይክ እያደረጋችሁ እንቀጥላለን። ሌሎች መሰል ነገሮችንም ምሽት እንገባለን። ትናንትና በጣም ደከመኝ፣ በእውነት ለመናገር ስለደከመኝ ነው ላይቭ ያልገባሁት እና ትንሽ የኔትወርክ መንገጫገጭም ነበረ። ኡጋንዳ እንግዲህ ከምርጫው በኋላ ትንሽ የኔትወርክ መንገጫገጭ አለ። ያም ነው ግን ድካም በብዛት ደክሞኝ ነበር እና በዛ ነው ያልገባሁት። እንዴት ናችሁ? እየበረታችሁ ነው? ሁሉ ሰላም ነው? እንግዲህ ቅድስት ሁለተኛ ቀን ጾም ምስባክ እንስማ።
ቃልዮት ያሰማልን። እንግዲህ ቅድስት ቤተክርስቲያን በየቅዳሴዋ 4 መጽሐፍት ክፍሎች ይነበባሉ። በደንብ ስሙኝ። ከአዲስ ኪዳን 5ኛ ደግሞ ከመዝሙረ ዳዊት ይነበባሉ። ከአዲስ ኪዳን የሚነበቡት መጀመሪያ ደረጃ የሐዋርያው ቅዱስ ጳውሎስ መልእክት ነው። ሐዋርያው ቅዱስ ጳውሎስ ከጻፋቸው ከ14ቱ ደብዳቤዎች አንዱ ይነበባል። በሁለተኛ ደረጃ እንግዲህ ደግሞ ሌሎቹ ሐዋርያት ከጻፏቸው ሐዋርያው ቅዱስ ጴጥሮስ፣ ሐዋርያው ቅዱስ ዮሐንስ፣ ሐዋርያው ቅዱስ ያዕቆብ እንግዲህ ይሁዳ ያዕቆብ ከጻፏቸው መልእክታት ደግሞ እነዚህ ተወስደው ደግሞ በሁለተኛው ይነበባል ማለት ነው። እንግዲህ እቺ ቤተክርስቲያን ድንቅ ነገር አላት። የጳውሎስ መልእክት ብላ የሌሎቹን ሐዋርያት ታነሳና የጳውሎስ መልእክት ብዙ ስለሆነም ከዛ በኋላ እንደገና የሐዋርያት ስራን ታስነብባለች ማለት ነው። ካህኑ የሐዋርያት ስራን ያነባሉ። ከዛ በኋላ ምስባክ በዲያቆን እንደገና ይነገራል። ከዛ ህዝበ ምዕመኑም አብሮ ይጋራል እና በመጨረሻ ወንጌል ወደ መንግስተ ሰማያት መርታ የምታስገባ ወንጌል ይህች ናት ተብሎ ወንጌል ይነበባል እና ብዙዎቻችን እንግዲህ በዚህ ጊዜ የተነበቡት ቃላቶች ከየት መጡ ከተባለ መጽሐፈ ግጻዊ ይላል እና መጽሐፈ ግጻዊ ገዝታችሁ የየዕለቱ የምታነቡ 5 የመጽሐፍ ቅዱስ ቃላትን ወይም ያ መጽሐፍ ቅዱስ እውነቶችን ማሰብ ትችላላችሁ ማለት ነው። ቤተክርስቲያን እንግዲህ በ365 ቀን ካሏት ውስጥ በ360 ቀናት ይህንን ነገር ታስተምራለች እና በቅዳሴዋ ይህንን ነገር ትናገራለች እና ዛሬ እንግዲህ ከመዝሙረ ዳዊት 88 7 ቁጥር 7 እና 8 ላይ ነው። እግዚአብሔር በቅዱሳን ምክር ክቡር ነው፣ በዙሪያውም ባሉት ሁሉ ላይ ታላቅና ግሩም ነው። አቤቱ የኃያላን አምላክ እንዳንተ ያለ ማን ነው የሚል በዚህ ነው እንግዲህ እግዚአብሔርን ያላቀችው ማለት ነው፣ በመስባኳ ማለት ነው ቅድስት ቤተክርስቲያን እና ወገኖቼ እንቅረባት እቺ ቅድስት ቤተክርስቲያንን። ካልቀረብናት ግን መቅበዝበዝና ግራ መጋባት ይሆናልና እንቅረባት የምለው ለዚህ ነው እና አስተውሉ። ይሄ ነው እንግዲህ ሁለት ነገሮችን አሳያለሁ። እንግዲህ በጸጸት ላይ ያለ የወጣ ሰው አለ። እንደገና ደግሞ ቤተክርስቲያን ውስጥ ቁጭ ብለው ደግሞ ቤተክርስቲያናዊ ትምህርትን ለትውልድ ደግሞ የሚያስተጋቡ ሰዎች አሉ። እንግዲህ ቢኒያም ከሰው ጋር ምን ጉዳይ አለ ብትተዋቸው ብላችሁ ብዙዎቻችሁ ሐሳብ ትሰጡኛላችሁ። እኔ ለምሳሌ አሁን ከፕሮቴስታንት የሚመጡ ሰዎች የሚጠይቁኝ ጥያቄ አለ። ቢያንስ ቤተክርስቲያን እነዚህን የስህተት አስተማሪዎችን የስህተት ልምምድ አንጸባራቂዎችን ኖ እስክትል ድረስ የግል ተቃውሞዬንና የቤተክርስቲያን እንዳይደለ የማሳየት ግዴታ አለብኝ፣ መሰናከያ ስለሆኑ ማለት ነው። እስኪ ለምሳሌ ጥቁር መንፈስ አለ ብላ የምትናገሯን እኔና ከዛ በኋላ ወደ ዮኒ እንመጣለን። ከዛ በኋላ የአዲስቷን ብልጽግናን እንግዲህ ያጠለጠለች ያለችው ታሪክ ልጅ እንሰማለን። እስኪ ይህችን ልጅ እንስማት። በንጹህ ሕሊና ስሙ። መንፈሳዊ ይመስላል ግን የመጽሐፍ ቅዱሳዊ ነው። ይህ መጽሐፍ ቅዱሳዊ ነው። በደንብ ስሙ። ጠቋር መንፈስ የማታውቁ ወይንም ደግሞ የጥቁር መንፈስ ተብሎ የሚጠራውን የዲያብሎስ ስም ስራው የማታውቁ ሰዎች ካላችሁ ይሄ ለእናንተ ነው። እናንተ ላይ መኖር አለመኖሩን ማረጋገጫ ከነመፍትሄው በመንፈሳዊ እይታ የጠቋር መንፈስ ወይንም በተለያዩ ባህሎች ጥቁር መንፈስ ተብሎ የሚጠራው በሰው ሕይወት ላይ የሚያሳድረው ተጽዕኖ በዋናነት ሰላምን መንሳት፣ በጨለማ አስተሳሰቦች ላይ የተመሰረተ ነው። ከመንፈሳዊ መጽሐፍትና ከሊቃውንት ትምህርት አንጻር ይህ መንፈስ ያለበት ሰው ሊያሳያቸው የሚችሉት ባህሪያትና የሚያጠፋቸው ነገሮች የሚከተሉት ናቸው። አንደኛው ስነ ልቦናዊ የባህሪ ለውጦች፣ ከመጠን ያለፈ ብቸኝነት። ሰው መንፈሳዊ ብርሃኑ ሲጠፋ ብቻውን መሆን ይመርጣል። ከሰው ጋር መገናኘት ይከብደዋል። በጨለማ ክፍል ውስጥ መቆየትንና ራስን ማግለልን ይጀምራል። ተስፋ መቁረጥንና ጭንቀትን ያመላክታል። የመጨነቅ የመፍራትና ነገ የተሻለ አይሆንም የሚል የጥፋተኝነት መንፈስ ይጫጫነዋል። ቁጣና ንዴት፣ በትንሽ ነገር መቆጣት፣ ሰውን መሳደብ ወይንም ሰውን ማጥቃት ሊታይበት ይችላል። ሰላምን ይነጥቃል።
ባጭሩ ማን የጠቋር መንፈስ ወይንም ጥቁር መንፈስ የሚባለው ማለት ነው። ሌላኛው የሚያጠፋቸው የሚጎዳቸው ነገሮች ይህ መንፈስ በሰውየው ህይወት ውስጥ የሚከተሉትን መልካም ነገሮች እንዲጠፉ ያደርጋል። ትዳርና ፍቅርን ከሰው መሃል ያጠፋል። የጥቃቅን ጭንቀቶችና ባለመግባባት የፍቅር ግንኙነትን ወይንም ትዳርን ያፈርሳል። ማን የጠቋር መንፈስ በረከትና ስራ ሰውየው ታታሪ ቢሆንም እንኳን የሚሰራውን ስራ ፍሬ እንዳያፈራ ገንዘቡም ያልቃል። በቂ ምክንያት እንኳን ሳይኖረው በረከት እንዳይኖረው ያደርጋል። ማን የጠቋር መንፈስ መንፈሳዊ ህይወት ጸሎት እንዲሰለች ወደ ቤተክርስቲያን ወይንም ወደ መንፈሳዊ ቦታዎች መሄድ እንዲጠላና መንፈሳዊ ጥንካሬ እንዳይኖረው ያደርጋል። አካላዊ ምልክቶቹ የእንቅልፍ መዛባት፣ በሌሊት መቃዠት፣ መጮህ ወይንም በጣም አስፈሪ ህልሞችን ማየት፣ ያለ ህመም መታመም፣ ዶክተሮች ምርመራ እንኳን አድርገውለት ምንም በሽታ ባያገኙበትም ሰውየው ግን ከባድ የራስ ምታት ወይንም የሰውነት መዛል ሊሰማው ይችላል። ሌላኛው ከመንፈሳዊ እይታ መፍትሄ ምንድነው? መፍትሄው መንፈሳዊ ብርሃንን በራስ ላይ ማንገስ ነው። ይህም የሚከተሉትን ያካትታል። ጸሎትና ጾም፣ መንፈሳዊ ኃይልን ለማግኘት ከጨለማ ቀንበር ለመውጣት መጸለይ፣ መጾም፣ መስገድ፣ ንስሐ መግባት፣ ልቡን በንጽህና መጠበቅ፣ ለክፉ መናፍስት መግቢያ በሩ ልባችሁን መክፈት ነው። ስለዚህ ልባችሁን ዝጉት። የተጸለየበትን ጸበልና እምነት መንፈሳዊ ፈውስ ለማግኘት እሱን መቀባት፣ ፍቅርና በጎነትን ክፉ መንፈስ በቅናት በጥላቻ ስለሚሞላ ሰው ሲዋደድና በጎ ሲያደርግ ስለማይወድ እናንተ በጎ ነገር በማድረግ ሰው በመርዳት መልካም ነገር በማድረግ እሱን ማቃጠል ትችላላችሁ። እሱ ስለማይወድ መልካም ስራ አይወድም። ስለዚህ የጠቋር መንፈስ ያለባችሁ ሰዎች ይሄ ነው። በቃ ፍቅር አይወድም፣ ትዳር አይወድም። ልክ እንዳይነጠላ ጠቋር ማለት ጥቁር አጋንንት ማለት ነው። ስለዚህ ጠቋር ማን ነው እንዳትሉ ፍቅሮችዬ፣ በአቅሜ ፈትቼላችኋለሁ። ጾም ጸሎታችሁን መስገዳችሁን አትርሱ። በዚህ አጋጣሚ ዩቲዩብ ላይ ግቡና ገጠመኝ መምህር ተስፋዬ አበራ ብላችሁ ስለ ክፉ መናፍስት፣ ስለ ስራቸው፣ ስለ ሴራቸው ከነ መፍትሄው ታገኙታላችሁ። እናንተ ተግባራዊ ማድረግ ነው የሚጠበቅባችሁ። ህልሞቻችሁን ባለኝ አቅም እየፈታው ነው። አሁን የረመዳን ወር ነው፣ ስራ ይበዛል። ባለችን ታይም ግን ለእናንተ እያገለገልኩ ነው። ስለዚህ እናንተ ሼር አድርጉ፣ ላልሰማ ያሰሙ። እሺ ውዶችዬ፣ እሺ እንግዲህ ተወዳጆች፣ ህልም እየፈታች ነው፣ እያስተማረች ነው። የተስፋዬ የሚባል ሰውዬ ተማሪ ነች። ጠቋር ማለት ጥቁር መንፈስ ነው ትላለች። እንዲህ አይነቶቹ ናቸው ነገራችን ላይ ቅድስት ቤተክርስቲያንን ሳያውቁ ዝም ብለው የሆነ ሰውዬን መጽሐፍ ነው የምታነበው። የግርማን ወይም የተስፋዬ መጽሐፍ ነው፣ ከሁለት አንዱ መጽሐፍ ነው የምታነበው እና በሊቃውንት እንደተረጋገጠው ደግሞ ትላለች። በነገራችን ላይ የትኛውም የቤተክርስቲያን ትምህርት የጠቋር መንፈስ ብሎ የሚያስተምር አጋንንት ነው፣ ሰይጣን ነው። በነገራችን ላይ ኃይላት፣ ስልጣናት፣ አለቆች ተብሎ መጽሐፍ ቅዱስ እንደተቀመጠ የጠቋር የምናምን ብላችሁ እናንተ ናችሁ የፈጠራችሁት። ለምን እዛ በአጋንንት የተሰጠውን ስም እውቅና እየሰጣችሁ ማለት ነው። ስለዚህ ግን ቤተክርስቲያን እንደምትል አድርጋችሁ ኮት ታደርጋላችሁ ማለት ነው። ከዛ በተረፈ ግን ጥቁር መንፈስ ነው ካለችን እንግዲህ መጽሐፍ ቅዱስ ጋር ይጣረሳል እና ሰይጣን የብርሃን መልአክ እስኪመስል ድረስ ያስታል ይላል እግዚአብሔር ቃል። አያችሁ። ስለዚህ ብርሃን ሆኖ ከመጣ እግዚአብሔር ነው። ብርሃንን በላያችሁ ላይ ማንገስ ብላ ተናግራለች። እና ወንድሞቼ እህቶቼ ከእንደነዚህ አይነት ከንቱና ገልቱ የሆነ ልፍለፋ እንድትጠበቁ። እንደዚህ አይነት የቤተ ክርስቲያን አስተምሮ የለም። እነዚህ ነገ እርግጠኛውን የምነግራችሁ መናፍቅ አዳራሾች ታገኟቸዋላችሁ። ይህ እነዚህ ተከታዮች አሁን ቲክታክ ላይ በቡድን ሆነው በመቁጠሪያ ሲደባደቡ ነው የምታገኟቸው። እቺ እንግዲህ አሁን ህልም ፈች ሆናለች ቁጭ ብላ ማለት ነው። ልክ ስሚ ዘቅዛቂ እንደሚባል ማለት ነው። በረመዳን ደግሞ እንትን
እኔ ብትችሉ የቤተ ክርስቲያን ትምህርት አምደ ሃይማኖት ብላችሁ ጎግል ላይ ሰርች አድርጋችሁ የቤተ ክርስቲያን እውነተኛ አስተማሪዎች የሚያስተምሩትን ትምህርት ብትማሩ ይሻላል። ብዙዎች በእንደነዚህ አይነት መንገድ ሄደው መጨረሻ ህይወታቸው አልባሌ ቦታ ነው የሚሆነው። ለምሳሌ አንድ ነገር ልንገራቸው። እነዚህ ሰዎች ተስፋዬም ግርማም እነዚህ ተከታዮችም ሰይጣን አለብን ብለው ነው የሚያምኑት። በነገራችን ላይ ሰይጣን አለብን ብለው ነው የሚያምኑት። ስለዚህ ወንድሞቼ በየትኛውም ቦታ ያላችሁ አሁን እንግዲህ ቲክታክ ላይ ያሉ ሰዎች እነዚህ ልጆችን ቢቃወሙ ኮይን ይቀርባቸዋል። እነዚህ ሰዎችን ይሄ ትምህርት መጽሐፍ ቅዱሳዊ ነው ቤተ ክርስቲያን ነው ቢሉ ቅራቅንቦ ይቀርባቸዋል የሚያገኙት። ምክንያቱም ብዙ የሚከተሏቸው ሰዎች እንዳልኳችሁ ለምናምንቴ ስለሆነ ሲቃወሙ አታገኟቸውም። አብዛኞቹ የሚቃወሙ ግን የለም ማለት አይደለም። አብዛኞቹ ግን በአንድ ልብና በአንድ ጽኑ ቤተክርስቲያን ትቀድማለች ብለው ቢቃወሙ ልክ አይደለም ብለው ቢቃወሙ ብዙዎችን ማስረፍ እንችላለን። እንግዲህ እንደዚህ አይነት ሴቶች ናቸው መጨረሻ ራሳቸውን እያጠፉ እየተቸገርን ያለ ነው። ራሳቸውን አወሳሳቢ ችግር ውስጥ የሚከቱት፣ ራሳቸውን በተለያየ ሱስና በተለያየ ነገር ውስጥ የሚያስገቡት። ትዝ አትላችሁም? እንደዚች ልጅ የነበረች አንድ እህት እንዲህ የምታወራ የእነዚህ ሰዎች መጨረሻ ላይ ማህተቧን በጥሳ ሙስሊም ሆናለች። እያየናት። ኧረ ሌሎችም ግን ሶሻል ሚዲያ ላይ ካለን ይህንን ለምን አንቃወምም? ይሄ አሁን የተናገረችው ንግግረች ሴት ቤተክርስቲያናዊ ትምህርት ነው ይታወቃል። ጭንቀት፣ የተለያየ ነገር ሰዎች ካለባችሁ መፍትሄው አንድ ነገር ነው። መፍትሄው አንድ ነገር ነው። በመጀመሪያ ደረጃ ከንስሐ አባት ጋር መነጋገር፣ ከንስሐ አባት ጋር ተነጋግሮ የንስሐ አባት በሚሰጡት አቅጣጫ መጓዝ። እነዚህ ሰዎች የንስሐ አባትንም አይደግፉ። ጸበል መጸበል፣ በቅጥሯ ያለ ጸበል፣ ቅጥሩ ቦታ የለንም ካላችሁ ደግሞ በተለያየ መንገድ። በምን አይነት መንገድ? ለምሳሌ ሳውዲ አረቢያ ቤተክርስቲያን የለም የምትሉበት ቦታ፣ ለምሳሌ ዩኤኢ በተለያየ ቦታ ላይ መጸበል ትችላላችሁ። ከህመም በላይ እንትን የለም። ገብቷቸው ከጤና በላይ እንትን የለም። እና እንደነዚህ አይነት ሰዎች ናቸው ቤተክርስቲያንን እያሰደቡ ያሉት ምለው ለዚህ ነው። ስለዚህ አሁን እቺን ሰምቶ ቁጭ ብሎ ህልም የሚፈታለ ህልም እፈታለሁ ብላለች። ዋቢ አድርገዋለች። መምህሩም ቁጭ ብሎ ህልም ይፈታል እና ይሰማል። ሰው ህልም ይፈታል። አንድ ቀን ነግራችኋለሁ። ገጠመኙን የጻፈችለት ልጅ በምን ሁኔታ እንዳለች አሳይቻችኋለሁ። ለማንኛውም ራሳችሁን ጠብቁ ለማለት ነው። ሌላ እንግዲህ ከኔ ጀርባ እኔን የጠየቃችሁኝ ሰዎች እቺ ሴት ላላችሁኝ፣ እቺ ዝም ብላኩ ምንም ቤተክርስቲያን የማታቅ አንድ ዝም ብሎ ቁማርተኛ የምትከተል ሴት ነች እንጂ ቤተክርስቲያን ትምህርትን በአግባቡ የምታቅ ሴት አይደለችም። እና ከነዚህ ተጠበቁ እላለሁ። እሺ እንምጣ። ዮኒ ማኛ ምን እያለ ነው? እስቲ ዮኒ ማኛ የሚናገረውን ነገር እንስማና እንመለስ። በጣም ያየሁት ውበቷን ስትወጣ የኦርቶዶክስ ትልቅነት የታየኝ ውስጧ ሆኜ አይደለም በጭራሽ አልታየኝም። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው ኦርቶዶክስ። እውነቱን ልንገራችሁ፣ እግዚአብሔር ምስክሬ፣ ልጆቼ ነው የምላችሁ፣ ዳይመንድ የሆነ እምነት አላችሁ። ዳይመንድ ማንም ሊገባው የማይችል ሚስጥር ያላት ማንነት አላችሁ። ያንን የምታውቀው እንደኔ ማረፊያ ስታጣ ነው። ማረፊያ እዚህ መጥተህ የት መሄድ እንዳለብህ ግራ ትጣላለህ። በቃ ስደት እንደመውጣት ማለት፣ በሊቢያ ስደት መውጣት ማለት ነው። ከኦርቶዶክስ ወደ ፕሮቴስታንት መጣህ ማለት። የት ነው የምታርፈው? የት ቦታ ነው የምትሄደው? ማረፊያ እንኳን የለም። አሪፍ ነው ትባላለህ፣ ልዩ ነው ትባላለህ፣ ጌታን ተቀበል ትባላለህ። ማረፊያ ግን የለም። አንድ ሰሞን ይጨበጨብልሃል። የት ልረፍ ብትል ግን መቀመጫ የለም። የትም ማረፍ አትችልም። ስለዚህ ይሄንን ነገር በእውነት ነው የምለው። እኔ ጸሎቴ እግዚአብሔር እየመራኝ ነው። እግዚአብሔር የዋህነቴን አይቶ እያሳየኝ ነው።
ስለዚህ እግዚአብሔር አምላክ ይመስገን ምክንያት ነበረው። ብዙ ነገር ብያለሁ። አሁን ማርያም ጋር ቅሬታ ነበረኝ። ከመሬት ተነስች መጀመሪያ ቅሬታ የሚያስገባ የፕሮቴስታንት እምነት ቅድስት ድንግል ማርያም ጋር ቅሬታ ያስገባል ወይ? በስጋ ራሱ አብረው ባትሆን ደስ ይላል። ክርስቶስን የተሻማች ይመስላል። ክርስቶስ ምን የመረጣት ሳይሆን የተሻማች የሚመስላቸው ሰዎች አሉ። ማርያምን መውደድ ከምን የተነሳ እንደሆነ እንኳን ሊገባቸው ያልቻለ ያልተረዱ ሰዎች አሉ። ቅድስት ድንግል ማርያም ማን ተመረጠ? ማን ተመረጠ? ምድር ላይ ማን ሌላ ተመረጠ? ድንግሊቱን የመረጣት ሰላምታ እንኳን ሲያደርግላት ቅዱስ ገብርኤል ነኝ እያለ እንደዚህ አይነት እጅ መንሻ ይደረግልኛል ብላ አሰበች ነው የሚለው። በትህትና ሲያናግሯት ራሱ ክብር በጣም ሲሰጧት እኔ ምን አይነት ሴት ነኝ እንደዛ የሚገባኝ የምትል ቅድስት ናት የምትል ያቺን ቅድስት ነው እንግዲህ ምን የሚያደርግ ሰይጣን መጥቶ መጀመሪያ የሚሞላብህ አስወግዳት ከዚህ ስሟ ምናምን እያለ ስሟ እንዲጠለጠል እንዲደረግ የሚያደርገው ትልቁ ስራው ማንን? ክርስቶስን ከእናቱ መለየት፣ ከእናቱ መለየት። ክርስቶስን ክብር ነው የተሰጣት። ትመስገን ይላል ቅዱስ ገብርኤል መጥቶ አመስግኗል። ጸጋን የተመላሽ ሆይ ደስ ይበልሽ። ጸጋን የተሞላሽ ጸጋ የተሞላላት ሴት ደስ ይበል። የመጀመሪያው ጊዜው ሳይደርስ ኢየሱስ ክርስቶስ የታዘዘው እናቱ ነው። ከማንም በፊት ጊዜ ገና አልደረሰም። ከዛ ምን የሚላችሁን ሁሉ አድርጉ አለች ቅድስት ድንግል ማርያም። የሚላችሁን በሙሉ እሱ አድርጉ። ለምን? ጌትነቱን ስለምታውቅ፣ ተአምር እንደሚያደርግ ስለምታውቅ፣ ጊዜውን ባይደርስ ለሱ ማድረግ እንደሚችል ስለምታውቅ ያንን ቅድስት ድንግል ማርያም አስደረገች። በሰው ዘንድ ይሄ ነገር ኮስችን ይሆናል ተብሎ አልታሰበም በፊት። ቅድስት ድንግል ማርያም ቅድስና እንዳላት የተባረከች የተቀደሰች ሴት መሆኗን አከራካሪ ይሆናል ብሎ የሚያስብ ምድር ላይ ይኖራል ብዬ አናስብም ነበር። ግን ሆነ። ምን ይደረግ? መላእክቶች አይሰሙንም መባል ተጀመረ። ምንም አይሰሙ። እንግዲህ እግዚአብሔር እኔና እናንተ እዚህ ጋር 2200 ሰው አለ። እኔ ተራ ዱቄታሙን 2200 ሰው በአንድ እየሰማኝ ነው። የ2200 ሰው ኮመንት እዚህ ጋር እያየው ነው። እኔ አንድ ተራ የእግዚአብሔር መልአክ ግን አይችልም ይለዋል። የሁላችሁ መልእክት እዚህ ጋር እየደረሰኝ እኔ አንድ ተራ ሰው በዚህ በተራ ቅራቅንቦ ቴክኖሎጂ እግዚአብሔርን የሚያመልኩ በመንፈስ ቅዱስ የሚመላለሱ ቅዱስ 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 ኃያል የሚሉት ግን ማድረግ አይችሉም ብለው ይሳፈጧቸዋል። በጣም የሚደንቅ እግዚአብሔር የጋረደው ዲያብሎስ የጋረደው ነገር አለ። ምን ላይ? ፔንቴኮስታል ላይ ተሰርቷል። ማን የሰራው? ዲያብሎስ። በትዕቢት እንድትሞላ የሚያደርግ መንፈስ ዲያብሎስ ሰርቶታል። ስላየሁት ነው የምናገረው። በትዕቢት የተሞላ ድኛለሁ፣ ጠበቃ አለኝ እንደፈለግኩ በሆን ብለው ከዛ በታች ትእዛዝን ጠብቅ ብሎ የሚናገር እኮ አለ። መዳን በሌላ በማንም የለም። ድሮስ በማን ሊኖር ነው? የእሱን ስም እየጠሩ ነው የሚፈውሱት። በማን ሊሆን ነው? ቅዱስ ገብርኤል ቢመጣ ኃያሉን እግዚአብሔር ብሎት ነው፣ አዞት ነው። በማን ሊሆን ነው? ስለዚህ መጨረሻው እግዚአብሔር እንደሆነ ሥላሴ እንደሆነ አለማስተዋል ኮመን ነገር ሊሆን ይችላል። አሁን ኢትዮጵያ ውስጥ ሆነ ምን እንደማድረግ መሰለ፣ ኢትዮጵያ ላይ እየኖርክ የኢትዮጵያን ባንዲራ መያዝ ማለት ግራ መጋባት እንደማለት ነው። ምን ኢትዮጵያ ውስጥ ነው የምኖረው፣ ኢትዮጵያዊ ነህ። ኢትዮጵያዊነት ባንዲራ ያስከው አላያስከው there is no point to it። እንደው ለበዓሉ ድምቀት አንዳንዴ ከሌላ ሀገር ጋር የሆነ ነገር ሲኖር ይዘህ ቀውጢ ታደርገዋለህ። ለበዓል ጊዜ ለሆነ ግን ታደርገዋለህ። ግን ኢትዮጵያ ውስጥ ሆነ እኔ እኮ ኢትዮጵያዊ ነኝ የምትለው አይ ሶማሌ ለሚል ሰው አይኖርም። ስለዚህ ቅድስት ድንግል ማርያም የምንኗት ቅድስነቷ ታዲያ ምንዋ ላይ ነው? ጸጋ ሲሰጣት ለመውለድ ብቻ የተሰጠ ማንነት ነው የሰጣት። ቅድስና እግዚአብሔር ሳስቶ ነው የሚሰጠው
ወይስ ቅድስና እግዚአብሔር ሲሰጥ ብዙ ታምራቶችን ሲሆንላቸው ነው የምናየው? ለእሷ ብቻ ሳይሆን ለሁሉም ነው የሚያደርገው። እዚህ ጋር ያለው ግን ምንድነው? ስሙን መቀለጃ አድርገውታል። አሁን አብ ወልድ መንፈስ ቅዱስን ራሱ ለመጥራት በጣም ይደብራቸዋል። የእግዚአብሔርን ስም ለመጥራት በጣም ይደብራቸዋል። ኢየሱስ 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 ኦንሊ ጂሰሶች ናቸው በብዛት ካያችሁ። የእግዚአብሔርን የኃያሉን ስም ለመጥራት ራሱ ብዙ የሚጠራ ጴንጤ አታመጣልኝም። ከእግዚአብሔር ራሱ ነጥለውታል። ካየ አብ ወልድ መንፈስ ቅዱስ ሥላሴ እያሉ የሚያስተምሩ ብዙ ጴንጤ አታገኝም። ሥላሴ የሚል ጴንጤ ካያችሁ ንገሩኝ። እኔ እደነቃለሁ። ፓስተር ሆኖ ሥላሴ ብሎ የሚያስተምር ካለ እኔ አንገቴን እሰጣለሁ። አያስተምሩ። ሥላሴን የሚል አትሰማም። አያስተምሯቸው። ስለዚህ ስለማያስተምሯቸው ምን ያደርጋሉ? እንደፈለጉ ይሆናሉ። ስለዚህ አሁንም እርጋታ መንፈስ ቅዱስ ያለበት የመጀመሪያው የሚሞላው እኔ ኦርቶዶክስ ጋር አይቻለሁ። እርጋታ ይባላል። የኦርቶዶክስ አስተማሪዎች ስሟቸው፣ ረጋ ያሉላቸው፣ ሐሳብ አይሸጡላችሁ። የውሸት አሜሪካ ትመጣለህ፣ ሱዳን ትሄዳለህ፣ በዚህ ወጣ በዚህ ገባ አይሸጡላችሁ። ባንክ ሄደ ገንዘብ ተቀበል የሚል የኦርቶዶክስ አስተማሪ ታንቀ ትሞታለህ፣ አታገኝም። አባቴ እውነቱን ልንገርህ፣ ኦርቶዶክስ ምድር ላይ ሰርተ የምታገኘውን አሸቀጠልህ። ጠግበ እንድትበላ እንኳን አትመክርም። ኦርቶዶክስ አትመክርም። ጠግበ መብላት አይፈጋ ኃጢአት ነው የምትለው። ጠግቦ እግዚአብሔር መሰክሬ ጠግቦ መብላት ኃጢአት ነው በኦርቶዶክስ ትክክል ኃጢአት። ሌላውን እንድታስብ የሚያደርግ አስተሳሰብ እንዲኖር ያስፈልጋል። እግዚአብሔር ለምን ምክንያት እንደፈለገ ባላቅም ሙሉን ድፍና አድርጎብኝ ነው የወጣሁት። እንደምታየው እንዲያውም እኔ ኦርቶዶክስን ነው ከማንም በላይ ያስቀየምኩት። ከማንም በላይ እውነት ለመናገር ኦርቶዶክስን አስቀይሜያለሁ። እንግዲህ እናቴ ኦርቶዶክስ ናት። አስበው። ለምን እንደፈለገም እግዚአብሔር አላውቅም። እግዚአብሔር በሚያውቀው ለምን እንደፈለገም አላውቅም። ስመ ክርስትና ሀብተ ማርያም ነው። የክርስትና አባትም እናትም የለኝም። እኔ የተሰጠው ከቤታችን ሁሉም አላቸው። በቤት ወንድሞቼ ክርስትና አባት አላቸው። እህቶቼ ክርስትና እናት አላቸው እህቶቼ። እኔ ብቻ ነኝ ለልደታ እና ለመድኃኔዓለም የተሰጠሁት። ለምን እንደሆነ አላውቅም። የኔ የክርስትና አባትና እናት እናትና ልጁ ነው ተብዬ ነው የተሰጠሁት። ሀብተ ማርያም ተብዬ ለማርያም ነው የተሰጠሁት። ገባ ግን አላውቅም ለምን ብሎክ ተደርጎብኝ ጭንቅላቴ ላይ ወደዛ እንዴት የማውቀው ታሪክ የለም። እዛ ሆኜ እንዴት ጨቀጨቁ እንደነበረ የምታውቀው ነው። በማይረባ ነገሮች እዛ ደስ ብሏቸው ሼር ሲያደርጉኝ፣ ደስ ብሏቸው ምን ሲሉኝ፣ ደስ ብሏቸው ሰማይ ሲሰቅሉ ነበር። ለምን? ኦርቶዶክስን ስለላስኩ ብቻና ብቻ። እኔ ብዙ አስቀያሚ ነገር 8 ወር ብያለሁ። ቪዲዮ መፖሰት ትችላላችሁ። ጾታዬን ቀይራለሁ። ልጆቼ እንትን ቢሉ አላውቀውም። ያን ስሜት እግዚአብሔር በሚያውቀው ግን አሁንም እግዚአብሔር የተመሰገነ ይሁን እየተገለጠልኝ ነው። መልስ ከማ እየጠበቅኩ ነው? ከእግዚአብሔር እየጠበቅኩ ነው። መልሱን ደግሞ እሱ ነው የሚሰጠኝ። የምንቀዠቀዥበት ነገር የለም። ግን በማየው ነገር ላይ ባየሁት ነገር ላይ የኦርቶዶክስ ወንድምና እህቶቼ አጥብቃችሁ ያዙ። እምነታችሁ አጥብቃችሁ የያዙ። ብትወጣ የምታርፍበት ቦታ የለም። ከኦርቶዶክስ ስትወጣ ምናልባት ሙስሊም ማሻአላ ብሎ ሊቀበል ይችላል። ከኦርቶዶክስ ሆነ ጴንጤ ሆንክ ማለት የምትገባበት ቦታን እንኳን አታውቀው። ይሮኒ ብናው የት እንደምታርፍ እኔ አሁን ማረፊያ የለኝ። አየር ላይ ኤርፖርት ነው ማረፊያ የለም። እግዚአብሔር ምስክሬ ነው የምላችሁ። ብትወጡ እንኳን ከኦርቶዶክስ ማረፊያ እንደሌላችሁ በደንብ አድርጌ እነግርሃለሁ። በደንብ አድርጌ ነው ይሄን የምነግርህ። ማረፊያ የት ነህ ብትባል ማረፊያ የለህም። ያሳዝናል። ያንን ግን ሳይነግሩ በኦርቶዶክስ ጥላቻ ጨፋሪ ነበረ፣ ክለብ የሚወድ ነበረ። ኦርቶዶክስ ሆኖ ደግሞ ዲያቆን ነኝ ዘማሪ ነኝ ሲል በምንድን ነው ከኦርቶዶክስ ሊወጣ የቻለው ብለህ ስትጠይቅ በዝሙት ነው። አብዛኛው በዝሙት ይወጣል። እንግዲህ ተወዳጆች ዮኒ ማኛ በሚገርም ሁኔታ ቤተክርስቲያንን በዚህ ሁኔታ ገልጧታል። እርግጥ የገባው ነገር አንድ ነገር አለ ብዬ አስብኩኝ ማለት ነው። ምንም ቢመላለስባትም ምንም እንደፈለገ ቢናገራት
አንድ የገባው ነገር እንዳለ ይገባኛል። ለዚህ ነው አሁን አንዳንዶች እኔ ለምሳሌ አሁን እዛ ያለውን ነገር ስለማቀው አይቸው ስለመጣው በዚህ ስንዱም መቤት በሆነች ቤተክርስቲያን የሚደረጉ የትኛውም ነገሮች ለኔ ያስደንቁኛል። እና ዮኒ ማኛ የገባው ነገር አለ፣ የተረዳው ነገር አለ፣ ውስጡ ጸጸት አለ፣ ውስጡ ቁስለት አለ። እንደገና ላደረገው ለተናገረው ነገር ጸጸት አለ። አሁንም እንደ ቀድሞ አለች ሳትሆኑ ቤተክርስቲያንን ወቋት መልእክቴ ነው። እንደ ዮኒ ማኛ ተጸጽታችሁ ማረፊያ ያጣ ሆንኩ ብሎ እንደሚናገረው እንዳትሆኑ። እውነቴን ነው የምነግራችሁ። በዓለም ላይ ካሉ እምነቶች እምነት ነን ብለው ከተቀመጡ፣ ሃይማኖት ነን ብለው ከተቀመጡ እውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ናት። ኦርቶዶክስ ተዋህዶ ናት። ያን በንጹህ ሕሊና ቀርባችሁ ስታነቡ፣ በንጹህ ሕሊና ቀርባችሁ ስታጠኗት የምትረዱት ነው። እናስተውሉ መልእክቴ ነው። ወደሚቀጥለው መርሃ ግብር እንሂድ። ዮናስ ሙሉነህ እንግዲህ የተናገረውን ሰምታችኋል። እንግዲህ በብልጽግና ፓርቲ ውስጥ አሁን ጊዜው እንግዲህ የምንድነው የምርጫ ቅስቀሳ ነው ስለሚል አንዳንድ ወንድሞች ልካችሁልኝ እቺን ሴት ሰሟት። እንግዲህ እነ ብርሃኑ ነጋ 97 ላይ ያደረጉትን ከብልጽግና ጋር ወደኋላ ብዙ ነገሮች ማሰብ ጀመርኩኝና እርግጥ እንደ ብልጽግና ዘመን አሁን እንዲተሳድቦ መቀጠል ይቻላል ወይ እንደ ኢህአዴግ ዘመን ብዬ ለዚች ልጅ ሰጋው። ግን የምትናገረው ነገር አንድም የሚጣል የለውም። አንድም የሚጣል የለውም። አንድም የሚጣል ነገር የለውም። ሙሉ ቪዲዮን ካገኛችሁ ደግሞ አደራ ብትልኩልኝ ወይም የት እንደሚገኝ ብትልኩልኝ ደስ ይለኛል። እንደዚህ አይነቱ የብልጽግናዎችን መልስ መስማት ስለምፈልግ ማለት ነው። እንግዲህ የብልጽግና ፓርቲና የብልጽግና ወንጌል ነገርኳችሁ። ወርቅ ቢያነጥፍ አሁን አንዳንዶች ቤት እየተሰራ ነው ምናምን አይሰጣችሁ። የተሰራው ለማትሰጠና ማለት ነው። ፍትሃዊ ክፍፍል የለም። አሁን እንዳልኳችሁ አበዳሪ ችግር የለም። መጨረሻ ላይ አገራችን እንዳትሸጥ ነው የማስበው ማለት ነው። አሁን የብድሩን የወሰድነውን ብድር አናቀውም። መንግስት እንደፈለገ ነው ኔጎሽዬሽን የሚያደርገው። ምን አገባችሁ ይላሉ ጠቅላይ ሚኒስትሩ። የሆኑ ነገሮች መንገዶች ሲሰሩ ሰው በአጭሩ አጭር ሜሞሪ ስለሆነ አጠገቡ የሚያየው ስለሆነ ቆሻሻ አንስተዋል፣ መንገዱን የሆነ ነገር አድርገውታል ምናምን ነገር። እዳ ተቆልሎ ያለበትን ነገር አታውቀው። ስለዚህ ምናልባት ገኖ ሲወጣ የሚመጣውን ነገር ለእናንተ ተዋለው ማለት ነው። እና አሁን ለምሳሌ አየር መንገድ ሊሰራልን ነው ምናምን ብላችኋል። ስለ አየር መንገድ ግን ማጥናት ትልቅ ነገር ነው። አየር መንገድ የአንድ ፓርቲ ነው ወይ የሀገር ነበረ? አሁን ፓርቲው እንደፈለገ ይዘውረዋል ማለት ነው። ያልተደፈሩ ነገሮች በብልጽግና እንደፈለጉ ተደርገዋል። እና እንግዲህ ወደፊት በተቻለ መጠን እንደዚህ አይነት ቅን ሀሳቦችን ሳገኝ አፕሪሼት አደርጋለሁ። ግን ያው መጨረሻ ላይ እነዚህም እስር ቤት ይሆናሉ። ወይንም ሁለተኛው ሀሳቤ ትሆናለች ብዬ ባላስብም እንደዚህ ተናግረው ብልጽግና ራሱ ያሰለጠናቸው ሊሆኑ ይችላሉ ብላችሁ የምታስቡ ሰዎችም ልትኖሩ ትችላላችሁ። ለምን አይተናል። እነ ፕሮፌሰር ብርሃኑ እነ ፕሮፌሰር በየነ ጴጥሮስ የተለያዩ ፖለቲካዊ ተሸብልለው ከብልጽግና ጋር እንደፈለጉ ሲሆኑ አይተናል ማለት ነው። አይተናል። አሁን አንደኛውም እንደዚሁ የሚናገር ሰው አለ። አዲስ አበባ ላይ ተመርጦ የሆነ ነገር የሆነው ማለት ነው። አሁን አንተ ማን ነው የሚመርጥ? አብረህ ተስማምተህ ብዙ ነገር አፕሪሼት ስታደርግ ነበር። አሁን ብርሃኑ ነጋ ነው ማን ነው የሚመርጠው? ሌላ ጄኒውን የሆነ ፓርቲ ካልወጣ ማለት ነው። ጄኒውን የሆነ ፓርቲ። ስለዚህ ሙሉ ላኩልኝ እላለሁ። እች ልጅ ግን የምትናገረው ነገር ገዢ ሀሳብ ስለሆነ እንስማው። ላልሰማም እንድታሰሙ አደራላለሁ። ወጣት ነው የምታወሩት። በጦርነት ስላስገደላችሁት ኢትዮጵያ እናንተ የቤተ ሙከራ አይጠናት ወይ ብላል። ለመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣረሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀመር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ?
ኢትዮጵያስ የእናንተ ቤተ ሙከራ ናት የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጣችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አልገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲታመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁት እና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወሰናችሁ፣ የወርልድ ባንክ ብድር አስወሰናችሁ። ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስት እና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዚዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። በእውነት ከልብ እናመሰግናለን እና በተቻላችሁ መጠን ሙሉ ቪዲዮ የማገኝበት ቦታ ካለ እንደው በከታች ብታስቀምጡልኝ ደስ ይለኛል። እንደነዚህ አይነት ወጣቶች ሊበረታቱ ይገባል እና ወርቅ የሆነ ሀሳብ ነው የተናገረችው፣ እውነተኛ የሆነ ሀሳብ ነው የተናገረችው። እንዲህ አይነት እውነትን በመናገራቸው ነው እነ ወንድማችን ክርስቲያን ታደለ በእስር እየማቀቁ ያሉት፣ ሌሎችም እንደ አባታችን ታዲዮስ ታንቶ እንደዚህ አይነት እውነትን ስለተናገሩ ነው በእስር ቤት እየማቀቁ ያሉት። እውነትን ብልጽግና አይወድም እና ግለሰብን ማበልጸግ ምናምን እና የኢትዮጵያ ቀጣይ ዕጣ ምንም ነገርኳችሁ። ሰው ረዥም ማየት አይችልም እና አጭር ማየት ስለሚችል እዛ መንገድ ምናምን ሰራንል ምናምን ይላሉ። አሁን ደግሞ ቤት እየሰራ ነው የተሰራው። አሁን 90 ሺህ ቤት ምናምን ተባለ አይደለ? ከዚህ በፊት የተሰሩ በመቶ ሺዎች የሆኑ ቤቶች ለማን ይታደሉት? አሁንስ በህዝብ ገንዘብ የሚሰራውን እና እኔ አፍራለሁ። ጽኑ ሀገር ወዳድና ጽኑ ፖለቲከኛ እስከሚወጣ ጸሎቴ ነው። ከዛ በተረፈ ግን ብልጽግና ሀገሪቷን እየተጫወተባት ነው፣ እያዋረዳት ነው። በመሰል ፕሮፓጋንዳ ሀገሪቱን ለመሸቃቀጥ ብዙ ነገር አድርጓል፣ ከፋፍሏቸዋል። መቼም እንግዲህ ወደ ዩኒቲ ለመምጣት በጣም ከባድ ነው። የውስጡ ጦርነት እንዲሁ እንደጋለ ደግሞ አሁን የጎረቤት ሀገር ጦርነት ባህር እፈልጋለሁ የሚል ጽኑ ጦርነት አደርጋለሁ እያለ ነው ብልጽግና እና እኔ ወደብ ሳይሆን ወገን ነው የሚያስፈልገን፣ ወደብ ሳይሆን ወገን ነው የሚያስፈልገን። ፍቅር ካለ እኮ ይሰጣል ብዬ በመረጃ ሳይቻቸዋለሁ። ነገር ግን ሳትስማማ ስትቀር ታማኝነት ሲጎል ከያዘ በኋላ አይለቅም ብሎ ስላሰበ ኢሳያስ ቀድሞ አስቆመው ይህን ጉዳይ ማለት ነው እንጂ እኮ ጨርሶ መንገድ እየተጠረገ ነበር ይህ ጉዳይ እና ኢትዮጵያኖች ንቁ። እንግዲህ የምርጫ ቅስቀሳ የሚባል ነገር እንትን ብሏል እና ማን አለ ምን እንድነው የሚለውን ነገር እንግዲህ ለእያንዳንዳችሁ ተዋለው። እቺ ሀገር ግን አሁን ዲሞክራሲ እየተንሰራፋባት ያለ እቺ ሀገር አይደለችም። የዲሞክራሲ ሽታውም የለም በነገራችን ላይ ሽታውም የለም። ግን እህታችን እግዚአብሔር ያክብርልን። መልካም ቃል ነው የተናገርሽው፣ እውነትን ነው የተናገርሽው። ሙሉውን ደግሞ ካየው በኋላ ሀሳብ እሰጣለሁ እላለሁ እና እንደዛ ነው። ተወዳጆች እንግዲህ ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። በስተመጨረሻ እንግዲህ በጣም የምንወዳቸውና የምናከብራቸው መምህራችን የሚመክሩንን ምክር ሰምተን እንጨርሳለን ማለት ነው። እንስማ። እግዚአብሔር በክፉ ሰዎች ይቀጣል። ምህረት የማያውቁ፣ ፍቅር የማያውቁ፣ ይቅርታ የማያውቁ፣ ወንድምነት እህትማማችነትን ወንድማማችነትን የማይፈልጉ ጥቅም ብቻ ማዕከል ያደረገ ወንድማዊነት፣ እህትማማችነት፣ ቤተሰባዊነት ትርፍና ኪሳራ እያሰላ የሚኖር እንደዚህ አይነት ቅጣት ያመጣል እግዚአብሔር። ታውቃላችሁ ያ በኤሊ ዘመን የነበረው ቤተ መቅደስ ባደፈ ጊዜ
አህዛብን አስነስቶ እግዚአብሔር እስራኤልን ቀጣ። ታቦታቸው ተማረከ። ካህናቱ ተገደሉ። ቤተ መቅደሱ ሲያድፍ እንዲህ ነው ዛሬ የሚያደርገው እግዚአብሔር። ክፉ ሰዎችን ያመጣል፣ ይቀጣል። እና ሰውነታችን በምንድን ነው ይሄን ሁሉ ቅጣት የሚቀበለው ለምንድን ነው የሚለውን ሁለት ጥቅሶች ልንገራችሁ። መጀመሪያው የይቅርታ ልብ የለንም። በቃ ይችን እንያዝ። የምንጾመው ከቂም ጋር ነው፣ የምንጸለየው ከቂም ጋር ነው። በዋናነት ደግሞ እኔ የሚታየኝ ሀገራዊውን ነገር እያሰብኩ ነው እንጂ የሆነ ፐርሰናል የሆነ ነገር እንኳን ቢሆን ምናልባት እንደምንም ሽማግሌ ሊፈታው ይችላል። አንዳንድ ነገሮቻችንን ስታያቸው ግን ጸሎትን መና የሚያስቀሩ ይሄን 55 ቀን ጾመን ከነነዌ እንድናንስ የሚያደርጉ የጾም አይነቶች አሉ። ነነዌ ስንት ቀን ነው የጾመው? 3። ይሄን እኛ አብይ ጾምን ስንት ቀን ነው የምንጾመው? ሌሎቹ ጾሞች ስትጀምሩ ነፃ ቀን ይመስለኛል ወደ 100 አካባቢ ቀን መሰለኝ ካልተሳሳትኩ፣ ከ7ቱ አጽዋማት ውጪ የሆነ ቀን። ይሄን ያህል ዘመን እየጾምን ግን በ3 ቀን ይበልጡናል። አይገርማችሁም? እነዚህ የነነዌ ህዝቦች እኮ እግዚአብሔር የለሽ ሆነው ያረጁ እግዚአብሔር የለሾች ናቸው። ሲመለሱ ለካ ልባቸው ተሰሩ፣ በ3 ቀን ከእግዚአብሔር ጋር ታረቁ። ይህን ያህል ቀን እየተጾመ ለምንድን ነው እንደው እግዚአብሔር እኛን እንባችንን የማያብሰው ጦርነት የማይጠፋው? ጠዋት የመጣን እንቅፋት ማታም ቀንም እየደጋገመን ይመጣል። ለምንድን ነው? አያችሁ ክርስቲያኖች፣ እግዚአብሔር ጦርነትንም የሚያመጣ ዝም ብሎ እንዲሆኑ በጠዋጭ ሰዎች ስላሉ ብቻ እንዳይመስላችሁ። እግዚአብሔርን እሺ ብሎ ሰምቶ በቅን ልቡና የሚጸልይ በትሑት ሰብእና የሚጾም ሰው ከሌለ መቅደሱን ያረከሰ ሰው ከበዛ ይሄው የሚያደርገው ቃለ ሕይወት ያሰማልን። አባታችን መምህራችን በእውነት ቃለ ሕይወት ያሰማልን። ከልብ እናመሰግናለን። እንግዲህ የነነዌ ሰዎች 3 ቀን ነው፣ ለዛውም እግዚአብሔርን የማያውቁ በእውነት ከእግዚአብሔር ሐሳብ የራቁ እግዚአብሔርን የማያውቁ በ3 ቀን የእግዚአብሔር ምሕረት ገነናላቸው። እኛ እንግዲህ 200 ምናምን ቀን እየጾምን መልስ ወዴት ነው እና እያለን ነው። ሁላችንም ራሳችንን ብናይ ባልተፈረደብን ኖሮ ሁላችንም ራሳችን እንይ። እቺ ሀገር እንግዲህ ተተረማምሳ በብዙ ነገር ውስጥ አለች። ማንም ደግሞ እንደፈለገ እየፋነነባት አለና ሁላችንም እንግዲህ ጾሙን ገብቶንና ተረድተን ጾም፣ ጸሎት እንዲሁም ምጽዋት ደግሞ የአቋም ለውጥ የሚታይበት አንደበቴን ጠብቅ አይደለ ለአንደበቴ ጠባቂ አኑር ተብሎ እንደተጻፈ በዚህ እውነት ውስጥ እንድንተጋ ያደራ መልእክቴ ነው። ከዛ በተረፈ ግን በቃ እንዲለን ሁላችንም እንድንጸልይ ይሆን። ምክንያቱም ህዝቡ ያለበት ነገር በግልጽ ይታወቃልና እግዚአብሔር በቃ ይበለን። በነገራችን ላይ በሰላም ለመኖር የሚል ሐሳቦችን በጣም አጉልተን ማየት እንችላለን ማለት ነው። እግዚአብሔርን የማያውቁ ሀገራት በሰላም እየኖሩ ነው። በነገራችን ላይ እግዚአብሔር የለም አናውቀውም የሚሉ ሀገራት በሰላም ኢኮኖሚያቸው ተረጋግቶ እየኖሩ ነው ያሉት። ለኛ ለምን ብለን ደግሞ ቆም ብለን መጠየቅ አለብን ማለት ነው። አውቀን ተዳፍረ ነው ይሆን? አውቀን ተዳፍረ ነው ይሆን? እና ለማንኛውም ብዙ መዘዞች አሉና ራሳችንን እንጠብቅ። ለዚች እውነተኛ ቤተክርስቲያን ላላት እውነትና ላላት ስርዓት እንታዘዝ መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታይ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም የጾም ዕለት የጾም ጊዜያት። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ